በተለይ በቅርብ ቤት መስራት ላሰባችሁ ይህ መረጃ በጣም ይጠቅማችኋል። እስከ ቪዲዮ ፍጻሜ መመልከት ይኖርባችኋል። የግንባታ እቃዎች ዋጋ እንግዲህ በጣም ጨምረዋል። በተለይ ሰሞኑን ብዙ እቃዎች ጭማሪ አሳይተዋል። ጭማሪ ካሳዩት መካከል ምን ነው እያንዳንዱ የምናይ ነው የሚሆነው። ዛሬ እንግዲህ የጠርብ እንዲሁም ደግሞ ቋሚ ምናምን የእንጨት ነክ ነገሮችን እያንዳንዱ ዋጋቸው የምናይ ነው የሚሆነው። እንዲሁም የሲሚንቶ ጅብሰም እንደዚህ ለቤት ቆርቆሮ ጠቅለል አድርገን አሁናዊ ዋጋዎቻቸው ምን ይመስላል፣ ምንስ ጨምሯል፣ ሙሉ መረጃውን ወደ እናንተ የማቀርብላችሁ ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንደት ናችሁ? ውድ የቻናል ቤተሰቦች ሁሉ ሰላም ሁሉ መልካም ከኔ ጋር አልሐምዱሊላህ ሁሉ ሰላም ነው። እናንተም በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ውድና የተከበራችሁ ተመልካቾች የግንባታ እቃዎች ዋጋ እንግዲህ ሰሞኑን እጅግ በጣም ጭማሪ አሳይተዋል። ምን ጭማሪ አሳይቷል እያንዳንዱ በዝርዝር እናያለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮም ለሌሎች እንዲደርስ ላይክ አድርጉት፣ ሼር አድርጉት። እንግዲህ ከሲሚንቶ የምንጀምር ይሆናል። ሲሚንቶ እንግዲህ ቀነሰ ተብሎ ነበር፣ ነገር ግን አሁን ላይ መልሶ ጨምሯል ማለት ነው። አንድ ኩንታል ናሽናል ሲሚንቶ 1550 ብር እየተሸጠ ይገኛል። ከፍተኛ ማለት ነው። ዝቅተኛ ደግሞ 1500 ብር እየተሸጠ ይገኛል። ስለዚህ ከ1500 እስከ 1550 ብር ናሽናል ሲሚንቶ እየተሸጠ ይገኛል። ሌላው ጅብሰም ነው። ጅብሰም እንግዲህ ናይል ጅብሰም 330 ብር እየተሸጠ ይገኛል። ጅብሰምም እንግዲህ ጨምሯል። 430 ድረስ የሚሸጥ የጅብሰም አይነት አለ። እንግዲህ ከፍተኛ እስከ 430፣ ዝቅተኛ 330 ብር እየተሸጠ ይገኛል። ውድ ተመልካቾች እንግዲህ እነዚህ ብቻ አይደሉም፣ ሌሎችም የጨመሩ በተለይ የመብራት ገመድ እነዚህን ጨምሮ ሰፊ የሆነ ጭማሪ ያሳያሉ። ሌሎችም እያንዳንዱ እናያለን ማለት ነው። ሌላው ፕላስቲክ ነው። ፕላስቲክ ኮርኒስም በካሬ ዝቅተኛ 520 ብር ከፍተኛ ደግሞ 550 ብር በካሬ የተሸጠ ነው የሚገኘው። ፕላስቲክ ደረጃም ስላለው ማለት ነው። ሌላው ሰጋቱራ ነው። ሰጋቱራም እንግዲህ ለብዙ ጊዜ አንድ ኪስ ወይም አንድ ኩንታል 400 ብር ነበር። አሁን ላይ ደግሞ 50 ብር ጨምሮ 450 ብር እየተሸጠ ይገኛል ማለት ነው። እንዲሁም አንዳንድ ቦታዎች ላይ እስከ 500 ድረስ እየተጠራ ይገኛል። ስለዚህ ሰጋቱራም እየጨመረ ነው። እንግዲህ ቻክ ለምታሰሩ ግዴታ ይህም የማይቀር ሂሳብ ስለሆነ ነው። ሌላው ቆርቆሮ ነው። ቆርቆሮ እንግዲህ ደረጃ አንድ የሆነ ቆርቆሮ 1000 ብር ገብቷል። ቆርቆሮም እንግዲህ በፍጥነት ጭማሪ አሳይቷል። ሁለተኛ ደረጃ 800 ብር እየተሸጠ ይገኛል። ሶስተኛ ደረጃ 720 ብር ወይንም ደግሞ ለአጥር የምንጠቀመው የቆርቆሮ አይነት ነው። እንግዲህ ሶስተኛ ደረጃው ስሱ የምንለው እንግዲህ ይሄ 1000፣ ሁለተኛው 800፣ ሶስተኛው ደግሞ 720 ብር፣ አንደኛው 1000 ብር እየተሸጠ ይገኛል። ቤታችሁን እንግዲህ እንደ አዲስ ገና ጣራ ለምታቆሙም ይህ መረጃ ይጠቅማችኋል። መጨረሻም ላይ የጠርብ የቋሚ እና ይህን ጠቅላላ አድርጌ ደግሞ ስለምነግራችሁ እስከ ቪዲዮ ፍጻሜ አብራችሁ ይቆዩ። ሌላው ከፈፍ ነው። ከፈፍ 2100 ብር ገብቷል። ከፈፍም በጣም ጨምሯል። ለብዙ ጊዜ እንግዲህ 1200 ብር ከዛ 1800 ብር ገባ። አሁን ላይ 300 ብር ጨምሮ ደግሞ 2100 ብር እየተሸጠ ይገኛል። ከፈፍ እንግዲህ ገና ቤቱ ሲቆም ያስፈልጋል ማለት ነው። ለዛ ግዴታ ከፈፍ ስለምትገዙ ዋጋው አሁን ላይ 2100 ብር ገብቷል። ሌላው ሞራሌ ነው። ሞራሌ እንግዲህ ፕላስቲክ ኮርኒስ ስታሰሩ ከሚያስፈልጉት ማቴሪያሎች አንዱ ሞራሌ ነው። ባለ 6 እስር ከሆነ 1200 ብር እየተሸጠ ይገኛል። ባለ 9 እስር ሆኖ በአንደኛ ደረጃው 1800 ብር እየተሸጠ ይገኛል ሞራሌ። እንግዲህ ዝቅተኛ የሚባለው ወይም ባለ 6 እስር ሆኖ 1200 ብር ነው። ከፍተኛ ደግሞ ጥሩ ሞራል የሚባለው ባለ 9 እስር ሆኖ 1800 ብር ይገኛል። ሌላው የግድግዳ ሚስማር ነው። የግድግዳ ሚስማር ባኮ 1150 ብር ገብቷል። እንግዲህ ይሄም 900፣ 850 እንደዚህ ነበር። አሁን ላይ ደግሞ ጭማሪ አሳይቷል። 1150 ብር ገብቷል ማለት ነው። የቆርቆሮ ሚስማር 1000 ብር እንዲሁም የግድግዳ ሚስማር 1150 ብር ይሄን ይመስላል እንግዲህ የሚስማርም ዋጋ። ሌላው ውድ ተመልካቾች በጣም ጭማሪ ካሳዩት እቃዎች መካከል እንግዲህ የመብራት ገመድ ነው። የመብራት ገመድ በአንድ ጊዜ ወረደና 1.5 አንድ ጥቅል 1400 1350 ገባና ቀነሰ ብዬ ቪዲዮ ሰርችላችሁ እዛ አካባቢ ላይ ደግሞ ለሰራችሁ እድሉን ተጠቀማችሁበታል። አሁን ላይ ደግሞ ድንገት በቃ ብድግ ብሎ እቃ ሲመጣ ጨምሮ ነው የሚመጣው ማለት ነው። 1.5 የመብራት ገመድ አሁን ላይ 1950 ብር እየተሸጠ ይገኛል። ኤችኤስ ማለት ነው። 2.5 የመብራት ገመድ 2900 ብር
በጣም ነው እንግዲህ የጨምረው ያው 3000 እና 2000 ብር ገብቷል ማለት ይቻላል ማለት ነው። 1.5 1950 2.5 ደግሞ 2900 ብር 4 ነጥብ በሜትር ለምትገዙ እንግዲህ 60 ብር ነበር። አሁን ላይ ደግሞ 70 ብር ገብቷል 4 ነጥብ በሜትር ማለት ነው። ኮንዲት 50 ብር፣ ብሬከር ቦክስ 750 ብር በአሁኑ ሰዓት በዚህ ዋጋ እየተሸጠ ይገኛል ማለት ነው። ወደ ጠርብ እና ቋሚ ስንገባ ደግሞ እንግዲህ ውድ ተመልካቾች ጠርብ አሁን ላይ 90 ብር ገብቷል አንድ ጠርብ ማለት ነው። ጠርብ እንግዲህ ለብዙ ጊዜ ማለት ይቻላል ለ2 ለ3 ዓመት እኛ አካባቢ ላይ 70 ውስጥ ነበር ማለት ነው። አሁን ላይ እንግዲህ 20 ብር ጭማሪ አሳይቶ ወደ 90 ብር ከፍ ብሏል ማለት ነው። ቤታችሁን አዲስ ጣራውን ለምታቆሙ እንግዲህ ይህ መረጃ ይጠቅማችኋል። ቋሚ እንግዲህ 230 ከዛ 250 እያለ አሁን ላይ ደግሞ አንድ ቋሚ 300 ብር ገብቷል ማለት ነው። እንግዲህ እንጨትም በጣም ጨምሯል ማለት ነው። ሌላው ግድግዳ ማገር ነው። ግድግዳ ማገር 180 ብር ገብቷል። 120 100 110 ነበር። አሁን ላይ 180 ብር ገብቷል። እንዲሁም እስከ 200 የሚሸጥበት አካባቢ አለ። እንግዲህ የአካባቢያችን ይለያያል። እኛ አካባቢ ላይ አሁን ላይ 180 ብር ገብቷል። ሌላው የቆርቆሮ ማገር ነው። የቆርቆሮ ማገር አንድ ማገር 300 ብር ገብቷል። ይህም እንግዲህ በጣም ጭማሪ አሳይቷል እንጨት ማለት ነው። እንዲሁም ሰረገላ ወይም ተሸካሚ የሚባል አለ። እሱ ደግሞ 450 500 ነበር። አሁን ላይ 650 ብር ገብቷል። መወጠሪያ 180 ብር ገብቷል። የእንጨት ዋጋ ዝርዝር ደግሞ አሁን የጠቀስኩላችሁን ይመስላል እለታዊ ዋጋው። ነገ ምን ይፈጠራል ደግሞ አይታወቅም። እንግዲህ እቃዎች ሲጨምሩ መረጃ የምሰጣችሁ ይሆናል። ቅነሳም ባሳየ ሰዓት ሲቀንስ ደግሞ መረጃዎችን ወደ እናንተ የማቀርብላችሁ ይሆናል። አሁናዊ ዋጋዎቻቸው እንግዲህ ይህንን ይመስላል። ውድና የተከበራችሁ ተመልካቾች እንግዲህ ለዛሬ ያስኩላችሁ መረጃ ይህንን ይመስላል። በቀጣይ ደግሞ በአሁኑ ሰዓት ወይንም ደግሞ 2018 አሁን ላይ በጠቀስኩላችሁ ዋጋዎች መሰረት 78 ወይንም ደግሞ በቆርቆሮ መጠን 70 ቆርቆሮ 72 160 እንዲሁም 58ም እስከ 45 ከዛም በላይ መስራት ላሰባችሁ አሁን ላይ ለማቆም ቤቱን ብቻ እስከ ውሃ ልክ ምናምን እያልኩ ደግሞ እያንዳንዱ በዝርዝር መረጃዎችን የማቀርብላችሁ ይሆናል። ገና ለምታሰሩ ይህ መረጃ እጅግ በጣም ይጠቅማችኋል። በቀጣይ ላይ የስንት ቆርቆሮ ሂሳብ እንድሰራላችሁ ትፈልጋላችሁ? እንግዲህ ኮሜንት ላይ አስቀምጡልኝና በብዛት የተጻፈውን ኮሜንት ከዛ በመነሳት ቪዲዮ የማቀርብላችሁ ይሆናል ማለት ነው። እንግዲህ እስከዛሬ ቤቱ የፊኒሽንግ ስራዎች ላይ ነበር በተደጋጋሚ ቪዲዮ መሰራላችሁ። አሁን ደግሞ እስኪ ከመሰረቱ ደግሞ ለምትነሱ መረጃዎችን የምሰጣችሁ ይሆናል። ቪዲዮ ላይክ አድርጉ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉት። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።